አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የሚያዝያ 6 2017 ዓመተ ልደት ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ የተባረክ መስጂድ አጥር እንዲፈርስ መደረጉ በከተማውና በፌደራል መጅሊስ ተቃውሞ ገጠመው። በእስላማዊ የካፒታል ገበያ ላይ ያተኮረ አውደ ጥናት በአዲስ አበባ ተካሄደ። ከዓለም አቀፍ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጋዛ የተኩስ አቁም ስምምነት ዙሪያ ለመወያየት ኳታር ገቡ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የተባረክ መስጂድ አጥር እንዲፈርስ መደረጉ በከተማውና በፌደራል መጅሊስ ተቃውሞ ገጠመው። ዝርዝር አለ። የተባረክ መስጂድ አጥር እንዲፈርስ መደረጉ በከተማውና በፌደራል መጅሊስ ተቃውሞ ገጠመው። በአዲስ አበባ ከተማ ሜክሲኮ አካባቢ የሚገኘው ተባረክ መስጂድ አጥር እንዲፈርስ መደረጉን ተከትሎ መስጂዱን የሚያስተዳድረው የከተማው እስልምና ጉዳዮች ከፍተኛ ምክር ቤትና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቃውሞ አሰምተዋል። ከፍተኛ ምክር ቤቱ ባወጣው መግለጫ በረጅምና ተደጋጋሚ ውይይት የተሻለ መግባባት ላይ ተደርሶ በቀን የተሰራን የመስጂድ አጥር ጨለማን ተገን አድርጎ ማፍረስ ኃላፊነት የጎደለው ተግባር ነው ብሏል። በተመሳሳይ የፌዴራል እስልምና ጉዳዮች ጠቅላይ ምክር ቤት ባወጣው መግለጫ የመስጂዱ አጥር በሕጋዊ መንገድ የተሰራ ቢሆንም ከመንግስት የሥራ ሰዓት ውጪ እንዲፈርስ መደረጉን ገልጿል። ምክር ቤቱ በዚህ ድርጊት ማዘኑንም ገልጿል። የምክር ቤቶቹ ተቃውሞ የተሰማው ቅዳሜ ሚያዝያ 4 2017 እኩለ ሌሊት ላይ የጸጥታ አካላት የመስጂዱን ማስፋፊያ አጥር ማፍረሳቸው ከተሰማ በኋላ ነው። ስለ ጉዳዩ ቀድሞ መግለጫ ያወጣው የከተማው ምክር ቤት አጥሩ የፈረሰው አካባቢውን በአዲስ መልክ ለማልማት መንግስት የጀመረውን እንቅስቃሴ በመደገፍና መስጂዱን በአዲስ መልክ ለመስራት ፕሮጀክት ተዘጋጅቶ ለሚመለከተው የመንግስት ተቋም ገቢ ተደርጎ ክትትል እየተደረገ ባለበት ወቅት መሆኑን ጠቁመዋል። የመስጂዱ ማስፋፊያ አጥር አካባቢውን እያለማ የሚገኘው ኢግልስ ሂል የፌዴራል ሜጋ ፕሮጀክት ተወካዮች፣ የወረዳና ክፍለ ከተማ የመንግስት አመራሮች በተገኙበት መሆኑን ያስታወሰው ምክር ቤቱ ዙሪያውን በማጠር በሰላማዊ መንገድ ለአካባቢው ጀማዓ በማስረከብ መስጂዱ እየተሰገደበት እንደሚገኝም ያትታል። ከዚህ በተጨማሪም ረመዳን 28 የአካባቢው ጀማዓ ባዘጋጀው የኢፍጣር ፕሮግራም ላይ የክፍለ ከተማው ዋና ሥራ አስፈጻሚ ዶክተር አዲሱ ሻንቆ በአካል በመገኘት የማህበረሰቡን ጥያቄ ለመመለስ እየሰሩ መሆኑን አሳውቀዋል ብለዋል። ስለ ጉዳዩ ለሚንበር ቲቪ የተናገሩት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ሥራ አስኪያጅ አቶ ሪያድ ጀማል ተባረክ መስጂድ እስላማዊ ኮሌጅን ያካተተ ግንባታ ለማድረግ በአጠቃላይ 20,000 ካሬ ሜትር በመጠየቅ በሂደት ላይ እንደነበር በመግለጽ ሂደቱ ከ2 ዓመት በላይ አስቆጥሯል ብለዋል። እንደ ዋና ሥራ አስኪያጁ ከሆነ ሂደቱ በእንዲህ ባለበት ከመስጂዱ ጎን የሚገኝ ሜጋ ፕሮጀክቶችን የሚሠራ አልሚ አጥሩን ሲያካልል ከመስጂዱ ጀማዓ ጋር በመነጋገር የመስጂዱ አጥር በቀን ማለትም በጠራራ ፀሐይ እንዲታጠር ተደርጓል። አጥሩ በሚካልልበት ወቅት በተደረገው ውይይት የጠቅላይ ሚኒስትር ቢሮ ኃላፊዎችን ጨምሮ ሌሎች የመንግሥት መዋቅር አመራሮች ተገኝተዋል። ከታጠረ በኋላ ታፔላ ተደርጎበት ምዕመናን እየተጠቀሙበት ነበር። የማፍረስ ተግባሩ የተፈጸመው በሂደቱ ላይ ተጨማሪ ንግግር ለማድረግ ቀኑ ላይ ውሳኔ ባይደረስም ከመንግስት የሥራ ኃላፊዎች ጋር ቀጠሮ ተይዞ ባለበት ነው። የማፍረስ ድርጊቱ የተጀመረው ቅዳሜ ሚያዝያ 4 2017 ሌሊት 6:50 ገደማ ነው። የጸጥታ አካላት አጥሩን ለማፍረስ ወደ መስጂዱ ደርሰው ኢማሞችና የኢማም ቤተሰቦችን በአንድ ክፍል ውስጥ በማጎር የማሸማቀቅ ተግባር ተፈጽሟል። በስፍራው የነበሩ ሰዎች ስልክ እንዲቀማም ተደርጓል ብለዋል። ይህ ድርጊት ሲፈጸም ለወረዳ ክፍለ ከተማም ሆነ ለከተማው የእስልምና ጉዳዮች ከፍተኛ ምክር ቤት ምንም አይነት ማሳወቂያ አልተሰጠም። ድርጊቱን በማውገዝ የፈረሰው አጥር ወደ ቀድሞ ሁኔታው እንዲመለስ የጠየቀው የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት እስካሁን ድረስ ከማንም ጋር ንግግር እንዳልጀመረ አቶ ሪያድ አብራርተዋል። የመስጂዱን አጥር መፍረስ ተከትሎ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተባረክ መስጂድ አጥር ከሕጋዊ አሰራር ውጪ እንዲፈርስ መደረጉን በማውገዝ መግለጫ አውጥቷል። ጠቅላይ ምክር ቤቱ በመግለጫው የመስጂዱ አጥር በሕጋዊ መንገድ የተሰራ ቢሆንም ቅዳሜ ዕለት ከመንግስት የሥራ ሰዓት ውጪ እንዲፈርስ መደረጉን ገልጿል። ይህን ተግባር የፈጸሙ አካላት በሕግ አግባብ እንዲጠየቁና መስጂዱ የደረሰበት ኪሳራ ተሸፍኖ ድጋሚ እንዲታጠር ለማድረግ
ጠቅላይ ምክር ቤቱ ከአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በቅንጅት እንደሚሰራም ገልጿል። አክሎም መስጂዶች የሙስሊሞች ቤተ አምልኮ ብቻ ሳይሆኑ እንደ ዓይን ብሌናቸው የሚጠብቋቸው መሰባሰቢያ እንዲሁም የልብ መርጊያቸው ጭምር በመሆናቸው ተመሳሳይ ድርጊት እንዳይፈጸም አሳስቧል። እንደ አካባቢው ነዋሪዎችና የከተማው እስልምና ጉዳዮች ከሆነ የመስጂዱን አጥር ያፈረሱት የጸጥታ አካላት ናቸው። በእስካቫተሯ እንደዚህ እየቀዳደዱ አጥሩን እየሰባበሩ አየን። ደነገጥን። በጣም ነው የደነገጥነው። በጣም እኔ እንደው ይሄ ነገር ወደፊት ምን ያመጣል የሚለውን ነገር በጣም ነው የደነገጥኩት። ያጣድፉት ነበርና ደነገጥኩና አሁን እንዴት ነው ብዬ ስል አንድ ልጅ ወጣና እንዴት ነው ብዬ ጠይቄያቸው ማን ነው ይሄ ኮማንደሩ አለ። እሱን ስጠይቀው እኛ ቤት አናፈርስም አጥሩን ብቻ ነው ብሎ ነገረኝ። እሺ ብዬ ገብቼ እንደገና አሁንም አልሶብር ብዬ ለሰውም ለመደዋወል እንደ አንዳንድ የሚያውቁትን ሰዎች ደውላለሁ ብዬ ስወጣ እዚህ መካከል ተያዝኩና ሞባይልህንም አንተም ቀጥላሉኝ። እስከዛ ወዲያ ሴቶቹንም ወንዶቹንም እየሰበሰቡ ያው እዚህ ሻይ ቤቱ አካባቢ ሰበሰቡን። ማንም ከዛ እንዳይንቀሳቀስ አደረጉ። ከትላንት ወዲያ ሌሊት ላይ ነበር እና ሲመጡ ሰው ተኝቶ ነበር፣ እኛ ተኝተን ነበር እና በሩ በጣም ይደበደብ ነበር። በጣም በኃይለኛው ከ3 ከ4 በላይ በጣም ተደብድቦ እኛ የተኛንበት ማለት ነው የተኛንበት በር ላይ ተደብድቦ ነበር። በጣም እየደበደቡት ከዛ ምሳሌ ላይ የረግጠው ከፈቱት እና ሲከፈት እኛ ሰው ልጆች ነበር ምናምን ከዛ ንውጡ በግድ ውጡ ተለጡ ሲባል ከዛ ሁላ ጫማ ራሱ እንዳናረግ የገፈተሩ አስወጣንኛል። ከዛ በኋላ ልክ ከወጣን በኋላ አንድ ቦታ ተሰብሰቡ ብለው እንዳለ ሰዎቹ እንደዚህ የሄዱ በግድ አስወጥተው ከዛ በኋላ ተሰበሰቡን አንድ ቦታ ላይ። ከዛ ከሰበሰቡን በኋላ ሰዎቹ ኑ በቃ ጠጋበሉ ብለው ወደዛ ውጭ ጋር አስወጥተው ሻይ ቤት በር ጋር አስቀምጠው እና ከዛ ሻይ ቤት ካስቀምጡ በኋላ ከሌላ ቦታ ከሌላው ሌሎችም ሀዲሞች ነበሩ። እነሱ ተጣርተው እንትን ሲሉ ቆርቆሮ በእንትኑ በኮንትራክተሩ እንትን እየበጣጠሱት መጡ በጣም እና ድምጹም በጣም ይሰቀጥጥ ነበር፣ ያስፈራ ነበር። ያው በሰዓቱ እኛ ምንም የምናውቀው ነገር የለም። 7 ሰዓት ተኩል ምናምን ይሆናል። አንኳኩ በቃ ተነሱ ውጡ ነው አሉ። እኛ ተኝተናል። ሌሊት ውጡ ሲሉን እንዴ ምንድነው ምናምን ሲሉን ደንግጠናል። በቃ እንዳለ እሱ ከፍቶ ሲወጣ እኔ በዝም ብሎ አልመሰለኝም። እኔ በሱ ነገር ምናምን መስሎኝ እሱ ሮጦ ሲወጣ እኔ ምራቆት ተከትየው ምናምን ሲወጣ ሚስት የለችም ምናምን ልጆች የሉም እንዴ ሲሉት ይሄው እሷ አለች ምናምን ሲላቸው ወጣ ነይ ምናምን አለኝ። ራቆቴ ነኝ ወጣሁት ማለት ነው። ይሁን እንጂ መስጂዱ የሚገኝበት የቂርቆስ ክፍለ ከተማ አስተዳደር ባወጣው መግለጫ እምነትን ሽፋን በማድረግ መንግስት ውሳኔ ያልሰጠበትን መሬት ያለ ሕግ አግባብ ለመያዝ የተደረገ ተግባራዊ እንቅስቃሴን ለመከላከል ያደረኩት ነው ሲል ተከላክሏል። ድርጊቱንም የሕግ የበላይነትን ለማረጋገጥ የተወሰደ እርምጃ ነው ብሎታል። ለዚህ የክፍለ ከተማው መግለጫ ከፍተኛ ምክር ቤቱ የሰጠው ምላሽ የለም። ነገር ግን የመስጂዱ አጥር ከፈረሰ በኋላ በዛሬው ዕለት የከፍተኛ ምክር ቤቱ ፕሬዝዳንት ሐጂ ሱልጣን አማን በስፍራው መገኘታቸውን ሚንበር ቲቪ ተመልክቷል። በዚህ ወቅት ባደረጉት አጭር ንግግር ድርጊቱ በማታ የተፈጸመ መሆኑ ምክር ቤቱን ማሳዘኑን በመግለጽ መስጂዱ ተመልሶ እንዲገነባ አሁንም ከሚመለከታቸው አካላት ጋር ውይይት ይደረጋል ብለዋል። በጣም አሳዝኖናል። ተግባሩ በማታ በዛ መልኩ ተቋም ያለው አካል ተቋሙን አወያይቶ ተነጋግሮ የሚደረግ ነገር መሆን ሲገባው በማታ ህገወጥ በሆነ መልኩ በማታ ይሄ ድርጊት መደረጉ በጣም አሳዛኝ ነው። እኛም አዝነናል። ይሁን እንጂ ተቋም እንደ ተቋም ከሚመለከተው አካል ጋራ ተወያይቶ ህጋዊ የሆነ ሙስሊሙን ተገቢ የሆነ አክብሮት ያለው አሰራር እና ተመልሶ መስጊዱ እንዲገነባና የፈረሰው እንዲመለስ ከሚመለከታቸው አካላት ጋራ ለመነጋገር ከትላንትም መግለጫም ሰጥተናል። አሁንም ለመወያየት እና ለመነጋገር ከሚመለከታቸው አካል ጋራ ጥረት ያደረገ ይወያያል። ህዝበ ሙስሊሙ ሰላማዊ በሆነ መልኩ መብቱን ማስከበር ይችላል። ሰላማዊ በሆነ መልኩ በተረጋጋ መልኩ መብቱን ማስከበር ይገባል። ስለዚህ በተረጋጋ መልኩና ሰላማዊ በሆነ መልኩ ህዝቡን መቀጠል አለበት። እኛ ደግሞ ከሚመለከታቸው መንግስት አካል ጋራ እንደ ተቋም
መሄድና መከታተል ጉዳዩን መከታተል መልሶ የመገንባት ሁኔታ እናረጋለን። በአዲስ አበባ ከተማ ውስጥ የሚገኘው ተባረክ መስጂድ ለከተማው ሙስሊሞች ከ1967 ጀምሮ ለ50 ዓመታት አገልግሎት የሰጠ ነው። በኢስላማዊ የካፒታል ገበያ ላይ ያተኮረ አውደ ጥናት በአዲስ አበባ ተካሄደ። የኢትዮጵያ የካፒታል ገበያ ባለስልጣን በአዲስ አበባ ከተማ በኢስላማዊ የካፒታል ገበያ ላይ ያተኮረ አውደ ጥናት አካሂዷል። ባሳለፍነው ሳምንት የተካሄደው አውደ ጥናት ለ3 ቀናት የቆየ ነበር። አውደ ጥናቱ የተዘጋጀው የኢስላማዊ ፋይናንስ ማማከር አገልግሎት ላይ በተሰማራው ኢስላሚክ ፋይናንስ አድቫይዘሪ ኤንድ አሹራንስ ሰርቪስ በኤፍኤስዲ ኢትዮጵያና በተባበሩት መንግስታት የልማት ፕሮግራም ኢትዮጵያ ድጋፍ መሆኑን የኢትዮጵያ ካፒታል ገበያ ባለስልጣን ገልጿል። በመድረኩ በኢትዮጵያ የካፒታል ገበያ ማዕቀፍ ውስጥ በኢስላማዊ ፋይናንስ የወደፊት የልማት እቅድ እንዲሁም በተዘጋጀው ፍኖተ ካርታ ላይ ማብራሪያ ቀርቧል። ፖሊሲ አውጪዎችን፣ ተቆጣጣሪ አካላትንና የሃይማኖት መሪዎችን ባሳተፈው የመጀመሪያ ቀን ውሎ በኢትዮጵያ ኢስላማዊ ፋይናንስ ምርቶች ማስተዋወቅና ትግበራ ላይ ውይይት ተደርጓል። ኢስላሚክ ፋይናንስ አድቫይዘሪ ኤንድ አሹራንስ ሰርቪስ ለኢትዮጵያ ባዘጋጀው የኢስላማዊ ካፒታል ገበያ ፍኖተ ካርታ ውይይት የተደረገውም በዚህ ወቅት ነው። በሁለተኛው ቀን የተደረገው ውይይት ትኩረቱን ያደረገው በተቋማዊ ዝግጁነትና የቁጥጥር ጉዳዮች ላይ እንደነበር ተገልጿል። በመጨረሻ ቀን ከግል ዘርፍ ባለድርሻ አካላት በቀረበው ፍኖተ ካርታ ላይ የተሰጡ አስተያየቶች ተሰብስበዋል። የኢትዮጵያ የካፒታል ገበያ ባለስልጣን በሀገሪቱ የኢስላማዊ ካፒታል ገበያን ለማስተዋወቅ አስፈላጊ የሆነውን የቁጥጥር ማዕቀፍ ለማዘጋጀት እንቅስቃሴ መጀመሩን ይፋ ያደረገው በተያዘው ዓመት ህዳር ወር መገባደጃ ነበር። በኤፍኤስዲ ኢትዮጵያና በተባበሩት መንግስታት ድርጅት የልማት ፕሮግራም የሚደገፈው ፕሮጀክት 5 ወራት የሚፈጅ መሆኑ በወቅቱ ተገልጿል። ከዚሁ ጋር በተገናኘ በሀገሪቱ የካፒታል ገበያ ስራ ላይ ብቻ የተሰማሩት የኢትዮጵያ ንግድ ባንኩ ሲቢኢ ካፒታልና የወጋገን ባንኩ ወጋገን ካፒታል ፍቃድ ማግኘታቸው ባለፈው መጋቢት ወር ይፋ ተደርጓል። በተጨማሪም 5 የካፒታል ገበያ አገልግሎት ሰጪዎች በወቅቱ ፍቃድ አግኝተዋል። ከኢንቨስትመንት ባንኮች መካከል ሲቢኢ ካፒታል የሀገሪቱን የተለያዩ የኢንቨስትመንት ፍላጎቶች ለመደገፍ ሸሪዓን መሰረት ያደረገ አሰራር ለማካተት በእቅድ መያዙን ገልጿል። ኢስላማዊ ካፒታል ገበያ የሰፊው የካፒታል ገበያ ንዑስ ዘርፍ መሆኑ ይታወቃል። በገበያው ሸሪዓን የሚያሟሉ ሰነደ መዋዕለ ንዋዮችና የኢንቨስትመንት አማራጮች ይቀርባሉ። በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ውሳኔ መተላለፉን የትራንስፖርት እና ሎጂስቲክ ሚኒስቴር አስታወቀ። የትራንስፖርት እና ሎጂስቲክ ሚኒስቴር በነዳጅ የሚሰሩ ባለ 2 እና በተለምዶ ባጃጅ ተብለው የሚጠሩ ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን አስታውቋል። ምርቶቹን ወደ ሀገር ውስጥ ማስገባት እንደማይቻል የተናገሩት የትራንስፖርት እና ሎጂስቲክ ሚኒስትር ዴኤታ አቶ በሪሁ ሐሰን ናቸው። ሚኒስትር ዴኤታው ይህንን ያሉት ሚያዝያ 2 2017 ዓመተ ልደት አህድ ቢዝነስ ግሩፕ በሀገር ውስጥ የተመረቱ በኤሌክትሪክ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎችን ለገበያ ማቅረቡን በወዳጅነት ፓርክ በተዘጋጀ ስነ ስርዓት ላይ ሲያስተዋውቅ ነው። ኢትዮጵያ በየዓመቱ ለነዳጅ እስከ 6 ቢሊዮን ብር እንደምታወጣ የተናገሩት አቶ በሪሁ በታዳሽ ኃይል ላይ ያለንን እምቅ አቅም ተጠቅመን ከውጭ የሚገባውን ደረጃውን ያልጠበቀ ነዳጅ ላይ ጥገኛ ከመሆንና አዙሪት ውስጥ ከመግባት ይልቅ በኤሌክትሪክ የሚሰሩ ተሽከርካሪዎችን እንደ አማራጭ መወሰድ አለበት ብለዋል። ለዚህም ፖሊሲዎች፣ የማስፈጸሚያ ስልቶችና የፖሊሲ ማዕቀፎች መዘርጋታቸውን የገለጹት ሚኒስትር ዴኤታው በኤሌክትሪክ የሚሰሩ ተሽከርካሪዎችን በአገር ውስጥ የማምረትና የመገጣጠም ስራ ተጠናክሮ ሊቀጥል እንደሚገባ አክለዋል። በተለይ የተሽከርካሪዎችን ባትሪ ለማምረት እንደ ሊቲየም፣ ሊድ አዮናን፣ ሌሎች የተፈጥሮ ሀብቶች በአገር ውስጥ ስላሉ ቴክኖሎጂዎችን በመጠቀም የአገር ውስጥ ምርቶችን ማሳደግ ተገቢ ነው ሲሉ መናገራቸውን የዘገበው ሪፖርተር ጋዜጣ ነው። የተወደዳችሁ እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የተባረክ መስጂድ አጥር እንዲፈርስ መደረጉ በከተማውና በፌዴራል መጅሊስ ተቃውሞ ገጠመው። ከቆይታ በኋላ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በጋዛ የተኩስ አቁም ስምምነት ዙሪያ ለመወያየት ኳታር ገቡ። ዝርዝሩን ይዘን እንመለሳለን። ይጠብቁን።
አሜሪካ ታሪፍን ሙሉ በሙሉ እንድትሰርዝ ቻይና አስጠነቀቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገራት ላይ የጣሉት ያለው ተጨማሪ ታሪፍ ሀገራትን እያነጋገረ ይገኛል። ለፕሬዝዳንቱ የታሪፍ ጭማሪ አጽፋ ከሰጡት ሀገራት መካከል አንደኛዋ ቻይና ባለስልጣናት ሰሞኑን ዶናልድ ትራምፕ በሀገራቸው ላይ የጣሉትን ተጨማሪ ታሪፍ ተከትሎ አሜሪካ ይህንን ውሳኔዋን ሙሉ በሙሉ እንድትሰርዝ ማስጠንቀቂያ ሰጥተዋል። ማስጠንቀቂያው የመጣው ዶናልድ ትራምፕ በሀገራት ላይ ሊጥሉት ያቀዱትን ታሪፍ ለ90 ቀናት እንዲዘገይ በዚህ ሳምንት ቢያሳውቁም በአንጻሩ በቻይና ምርቶች ላይ የሚጥሉትን ታሪፍ ደግሞ ወደ 145 በመቶ ከፍ ማድረጋቸው ነው። የቻይና የንግድ ሚኒስቴር ባወጣው መግለጫ አሜሪካ ስህተቷን ለማረም ትልቅ እርምጃ እንድትወስድ ለማስጠንቀቅ እንወዳለን። የተሳሳተ አካሄድ የሆነውን የአጸፋ ታሪፍ ጭማሪ በመሰረዝ ትክክለኛውን የጋራ ተጠቃሚነት መንገድ መመለስ ይገባል ብሏል። ባለፈው ጁምዓ ዶናልድ ትራምፕ ቻይና የሚመረቱ የተወሰኑ የኤሌክትሮኒክስ ምርቶችን ከታሪፍ ነፃ ለማድረግ መዘጋጀታቸውን አሳውቀዋል። ነገር ግን የአሜሪካው የንግድ ሚኒስትር ሃዋርድ ሉትኒክ ባለፈው እሁድ እንዳሉት እነዚህ አይነቶቹ ውሳኔዎች ለአጭር ጊዜ ብቻ የሚቆዩ ናቸው። በእነዚህ ምርቶች ላይ በተለየ ሁኔታ የታሪፍ ጭማሪ የሚደረግ ሲሆን ከተወሰነ ጊዜ በኋላ ጭማሪው ይፋ ይደረጋል ብለዋል። ሚኒስትሩ እነዚህ ምርቶች በአሜሪካ እንዲሰሩ እንፈልጋለን ሲሉ ተደምጠዋል። ፕሬዚዳንት ትራምፕ ደግሞ በማህበራዊ ሚዲያ ገጽ በጻፉት መረጃ በእነዚህ ምርቶች ላይ የሚደረገው የታሪፍ ጭማሪ ቀርቷል መባሉ ሐሰት ነው ብለዋል። በአንጻሩ የተለየ የታሪፍ ስርዓት እንደሚበጅላቸው ተናግረዋል። ትራምፕ አክለውም ሁሉንም የኤሌክትሮኒክ ምርቶችና ሰማይኮንዳክተር የአቅርቦት ሰንሰለትን በቀጣይ በሚደረገው የብሔራዊ የጸጥታ ታሪፍ ጥናት ላይ እንመለከታቸዋለን ብለዋል። የቻይናው ንግድ ሚኒስቴር በኤሌክትሮኒክስ ምርቶች ላይ የተጣለው የታሪፍ ጭማሪ በአሜሪካ የተደረገው ውስን እርምጃ ነው ያሉት ሲሆን እርምጃው የሚኖረውን ተጽዕኖ ቤጂንግ እየገመገመች መሆኑን ገልጸዋል። ነገር ግን የትራምፕ አስተዳደር በእነዚህ ምርቶች ላይም ቢሆን በቀጣይ ታሪፍ ለመጨመር ማቀዱ በሁለቱ ሀገራት መካከል ያለውን የንግድ ጦርነት የበለጠ ያጋግለዋል ተብሎ እንደሚታሰብ የቢቢሲ ዘገባ ያመለክታል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በጋዛ የተኩስ አቁም ስምምነት ዙሪያ ለመወያየት ኳታር ገቡ። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በጋዛ የተኩስ አቁም ስምምነት ዙሪያ ለመወያየት ኳታር የገቡት እሁድ ዕለት ነው። አልሲሲ ወደ ሀገሪቱ የገቡት በጋዛ የተኩስ አቁም ስምምነት ተግባራዊ እንዲሆን በባህረ ሰላጤ ሀገራት በኩል የጋራ ትብብር እንዲኖር ለማግባባት ያለመ ውይይት ለማድረግ ነው ተብሏል። ፕሬዝዳንቱ በኳታር በሚኖራቸው ቆይታ ከሀገሪቱ አሚር ሼክ ተሚም ቢን ሐማድ አሳኒ ጋር የሁለትዮሽ ውይይት ያደርጋሉ ተብሎ ይጠበቃል። ከኳታሩ ጉብኝታቸው በተጨማሪ ወደ ኩዌት ያቀናሉ የተባሉት የግብፁ ፕሬዝዳንት በዚህ ጉዞ ከኩዌቱ አሚር ሼክ ሚሻል አልአህመድ አጃቢር አሰባህና ከንጉሱ ሼክ ሳባህ ካሊድ አልሐማድ አሰባህ ጋር ተገናኝተው ይወያያሉ። የአልሲሲ የገልፍ ሀገራት ጉብኝት የመጣው የእስራኤል የዘር ማጥፋት ጥቃት በፍልስጤማውያን ላይ ተጠናክሮ በቀጠለበትና በዚህም በጋዛ ሰርጥ መጠነ ሰፊ ውድመት መድረሱን ተከትሎ ነው። ከደረሰ ውድመት በተጨማሪ በመቶ ሺዎች የሚቆጠሩ ዜጎች ለጉዳት ከተዳረጉ በኋላ እየተባባሰ በቀጠለው ጥቃት የተገደሉ ዜጎችም ከ51 ሺህ በላይ መሆናቸውን ሚድል ኢስት ሞኒተር ዘግቧል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።